በዛሬ መረጃችን የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ለመላው እስልምና እምነት ተከታዮች በአረበኛ ቋንቋ መልእክት አስተላልፈዋል። ተሰሙታላችሁ። በብዙ የበጎ አድራጎት ተግባራት ውስጥ የደግነት አሻራውን ያሳረፈውና በሐዋሳ በስፋት የሚታወቀው ፋሲል ከተማ በአሰቃቂ ሁኔታ በመኪና አደጋ ዛሬ ህይወቱ አልፏል። የምዕራብ ኢትዮጵያ ክልል ፖሊስ ራሱን ለማቃጠል የሞከረን አንድ መምህር አትርፌዋለሁ ብሏል። ይህ መምህር ምንድነው የተፈጠረበት ነግራችኋለን። የኢትዮጵያ አየር መንገድ ባለፈው ዓመት በሀገር ውስጥ በረራ 28 ሚሊዮን ዶላር መክሰሩን አስታውቋል። የኢትዮጵያ አየር መንገድ ምንድነው ያለው? ባለፉት 55 ዓመታት ውስጥ 23 ሚስቶችን አግብተው 70 ልጆችን ያፈሩትን ኢትዮጵያዊ አባት በዜናችን ሰማላችሁ። ሰሜን ሸዋ ዞን በተለይ በይፋት ቀጠና በአጣዬ፣ በሸዋሮቢት፣ በደብረሲናና በጣርማበር አካባቢ ችግር አለ። ወደ ትምህርት ገበታ ያልተመለሱ ታዳጊ ወጣቶች ለህገ ወጥ ስደት ሰለባ እየሆኑ ነው ተብሏል። ይሄን መረጃ እንነግራችኋለን። እንደምንውላችኋል። ለየካቲት 9 ለተሰኘው ምሽት መረጃዎችን እኔ አቀርብላችኋለሁ። ናርዶስ አለማየሁ ነኝ ከአሃዱ ኒውስ ኤንድ ፖለቲክስ የዩቲዩብ ቻናላችን በቀጥታ ወደ እናንተ ከዚህ ሰዓት ጀምሮ ዜናችን ይተላለፋል። ሰብስክራይብ ማድረጋችሁን አትርሱ። በቀጥታ ወደ መረጃዎቹ እናልፋለን። የኢፌዴሪ ጠቅላይ ሚኒስትር አብይ አህመድ የእስልምና እምነት ተከታዮችን በተመለከተ በአረበኛ ቋንቋ መልእክት አስተላልፈዋል። ጠቅላይ ሚኒስትሩ ኢትዮጵያ በመጀመሪያዎቹ ሙስሊሞች ስደት ወቅት መጠጊያ በመሆን ለዓለም የፍትህና የእውነት ምድር መሆኗን ያስመሰከረች ሀገር መሆኗን ገልጸዋል። ከዛ በተጨማሪ እንግዲህ ድምጹ በዓለም አቀፍ ደረጃ በየቀኑ 5 ጊዜ ከፍ ብሎ የሚሰማው ቢላል አልሐበሺ የዚች ምድር ልጅ መሆኑን አስታውሰዋል። ኢትዮጵያ እንግዲህ የውሃ ሀብቷን ለልማት የምትጠቀመው የሌሎችን ድርሻ በመቀነስ ሳይሆን ለሁሉም እኩል ተጠቃሚነትን በሚያረጋግጥ መልኩ እንደሆነም ጠቅላይ ሚኒስትሩ ገልጸዋል። አባይ ወንዝ እንግዲህ የግጭት ሳይሆን የትብብር ድልድይ መሆን እንዳለበትም ነው አጽንኦት የሰጡት። ሀገሪቱ ወደ ባህር በር ለመድረስ ያላት ፍላጎትም ከጎረቤቶቿ ጋር ተጋግዞ ለማደግና የህዝቦቿን ቁጥር ታሳቢ ያደረገ ሰላማዊ ጥያቄ እንጂ የሌሎችን ሉዓላዊነት የመንካት ፍላጎት እንደሌላት ነው የጠቆሙት። ጦርነትና ግጭት የሰው ልጅ አቅም የሚያዳክሙ ስለሆኑ የጦርነት ድምጽ በሰላም ንግግር መተካት እንዳለበትና ኢትዮጵያ ሁልጊዜም ለሰላም እጇ የተዘረጋ መሆኑን በመግለጫው ተመላክቷል። በእሳቸው መልእክት በመጨረሻም ይሄ የረመዳን ወር እንግዲህ በዛሬው ዕለት የክርስትና እምነት ተከታዮች የአብይ ጾም የመጀመሪያው ቀናቸው ነው። የእስልምና እምነት ተከታዮችም እንዲሁ ረመዳን ወር ተቃርቧልና ነገ ወይም ከነገ ወዲያ እንግዲህ የጨረቃን መውጣት ተከትሎ ጾሙ የሚጀመር ይሆናል። የረመዳን ወር ለኢትዮጵያና ለህዝቦቿ የሰላም የብልጽግናና የፍቅር ወር እንዲሆን መልካም ምኞታቸውን ጠቅላይ ሚኒስትሩ ገልጸዋል። ትላንት ምሽት 3 ሰዓት ከ40 አካባቢ ላይ ፋሲል የተባለ ወጣት በሐዋሳ በተለይ በስፋት በበጎ አድራጎት ስራዎቹ ሶሻል ሚዲያ ላይ ታውቁት ይሆናልና ከስራ ባልደረባው ጋር ከሐዋሳ ቱላ በሞተር በመመለስ ላይ ነበሩ። ነገር ግን ያልታሰበ አደጋ ገጥሟቸዋል። ከኤፌሰር መኪና ጋር በተጋጨ ሞተር ሳይክል እንግዲህ አሰቃቂ በሆነ የትራፊክ አደጋ የምትመለከቱት ወጣት ህይወቱ ሊያልፍ ችሏል። አብዛኞቹ ሐዋሳ አካባቢ ያላችሁ ሰዎች በደግነቱ ታውቁታላችሁ። የምትመለከቱት ምስሎች እሱ በደግነቱ ሰዎችን ሲያግዝ፣ ሲረዳ፣ ሲያስተባብር በህይወት ባለ ጊዜ የነበረ ነው። እንግዲህ በእንደዚህ አይነት በትራፊክ አደጋ ህይወቱ ነው ያለፈው። ፋሲል እንግዲህ ለሰው ልጆች የነበረው ፍቅር፣ ቅንነትና መልካምነት በትልቅ ሀዘን ነው ተተክቷል ያሉት ወዳጆቹ። ይሄ ወንድም እንግዲህ 2 ህጻናት ወንድ ልጆችንና አሁን ደግሞ ነፍሰ ጡር ባለቤቱን ትቶ ነው ወደ ማይመለስበት ዓለም የሄደው። ለራሱ ሳይሆን ለሰው ኖሮ አደረፈ ብለዋል ወዳጆቹ። እንግዲህ ወጣት ሳቂታ፣ ሰዎችን የሚረዳ የሚያስተባብር፣ በተለይ በበጎ አድራጎት ጉዳይ ላይ በሶሻል ሚዲያ በስፋት የሚታወቅ ልጅ ነውና በአሰቃቂ ሁኔታ ትላንትና ኤፌሰር ከነሱ ከሚያሽከረክሩት ሞተር ሳይክል ጋር በመጋጨቱ ህይወቱ ሊያልፍ ችሏል ማለት ነው። በምዕራብ ኢትዮጵያ ክልል ምንድነው የተፈጠረው? ከሰሞኑ የታርጫ ከተማ ፖሊስ ሰውነቱ ላይ ነዳጅ በማርከፍከፍ ራሱን ያቃጠለ መምህርን በነዋሪዎች ጥቆማ ደርሶ አትርፎታል። የግል ትምህርት ቤት መምህር ነው የተባለ ግለሰብ ሕክምና ላይ እንደሚገኝ ነው የከተማው ፖሊስ ያወጣው መረጃ የሚያሳየው። የዳውሮ ዞን ማዕከል የሆነችው ታርጫ ከተማ እንግዲህ ግለሰቡ ራሱን ለማጥፋት የሞከረው አርብ ዕለት ነው። ረፋድ 4 ሰዓት ገደማ ላይ ነው። ግለሰቡ መምህር ነው። 1 ሊትር ቤንዚን ከነጋዴዎች በመግዛት ሰውነቱ ላይ
እንዳርከፈከፈ የፖሊስ መግለጫ ያመለክታል። ቀጥሎም በኪሱ ይዞት የነበረውን ክብሪት በመጫር በለበሰው ልብስ ላይ በመለኮስ ሰውነቱን በሳት ማያያዙን ነው የታርጫ ከተማ ፖሊስ ጽፈት ቤት የገለጸው። ይህ መረጃ እንግዲህ እስከ ተላለፈበት ወይም እናንተ እስከምናደርስበት ሰዓት ድረስ በሕክምና ላይ እንደሚገኝ ነው የተረዳ ነው። ይህን የተመለከቱ የአካባቢው ነዋሪዎች የድረሱልን ጥሪ ማሰማታቸውን ተጠቅሷል። በስፍራው ላይ የነበሩ የፖሊስ አባላት ደረሱ። የከተማው ፖሊስ እንግዲህ ከአካባቢው ሰዎች ጋር ተባብሮ በግለሰቡ ሰውነት ላይ የነበረውን እሳት በማጥፋት በፍጥነት ታርጫ ጠቅላላ ሆስፒታል ነው ያስገቡት። የህክምና እርዳታ እንዲያገኝም ተደርጓል ነው የተባለው። የግለሰቡ ህይወት እንደተረፈና በአሁኑ ሰዓትም ህክምና ላይ እንደሚገኝ ነው የተገለጸው። በሰባተኛ ቀን አድቬንቲስት ትምህርት ቤት መምህር ነው ይህ ሰው። ግለሰቡ እንግዲህ ራሱን ለማቃጠል የሞከረው ከግል ህይወቱና ተያያዥ ከሆኑ ሌሎች የራሱ የግል ጉዳዮች ጋር በተገናኘ እንደሆነ ነው ፖሊስ የገለጸው። ሌሎች ግለሰቡ የመንግስት ተቀጣሪ እንዳልሆነ በመጥቀስም ምንም አይነት ከመንግስት መዋቅር ጋር የሚያገናኝ ነገር እንደሌለና በየትኛው የመንግስት መዋቅር የደረሰበት የመልካም አስተዳደር በደል አለመኖሩን አረጋግጫለሁ ብሏል። መምህሩ የመልካም አስተዳደር በደል እንደደረሰበት አድርገው በማህበራዊ ሚዲያ ላይ የሚሰራጩ መረጃዎችም ከእውነት የራቁ ናቸው ነው የተባለው። ይሄ ግለሰብ እንግዲህ በመምህርነት ሙያው በጣም አድናቆትን ያተረፈና በዛ አካባቢ የሚታወቅ መምህር ነው። በራሱ የግል ጉዳይ እንግዲህ ራሱን በቤንዚን ለማቃጠል ሲል የከተማው ፖሊስ እንዳተረፈው ከቦታው የደረሰ መረጃ ያሳያል። ኢትዮጵያ አየር መንገድ ባለፈው ዓመት በሀገር ውስጥ በረራ 28 ሚሊዮን ዶላር ከስሬያለሁ ብሏል። የኢትዮጵያ አየር መንገድ እንግዲህ ለሀገር ውስጥ በረራ አገልግሎት በመስጠት ላይ የሚገኘው በኪሳራ እንደሆነ ማትረፍ አለመጀመሩን ነው ያስታወቀው። የአየር መንገዱ ዋና ስራ አስፈጻሚ አቶ መስፍን ጣሰው ተቋሙ ባለፈው ዓመት በሀገር ውስጥ በረራ ምክንያት 28 ሚሊዮን ዶላር ኪሳራ ማስተናገዱን ተናግረዋል። ኪሳራ ያጋጠመው በቅርቡ በተደረገው የማክሮ ኢኮኖሚ ማሻሻያ ምክንያት በውጭ ምንዛሬ ገበያ ላይ የታየው ለውጥ ተመጣጣኝ የሆነ የዋጋ ጭማሪ በሀገር ውስጥ በረራዎች ላይ ባለመደረጉ ምክንያት ነው ኪሳራው የደረሰው። ዋና ስራ አስፈጻሚው እንግዲህ የያዝነው ዓመት የ2018 የግማሽ ዓመቱን የስራ አፈጻጸም አስመልክቶ በሰጡት ጋዜጣዊ መግለጫ ምንድነው ያሉት? አየር መንገዱ አሁንም ትርፍ ማግኘት ባይችልም በበጀት ዓመቱ ግን የመጀመሪያ 6 ወራት የኪሳራው መጠን በከፍተኛ ሁኔታ መቀነሱን አብራርተዋል። ተቋሙ በሀገር ውስጥ በረራዎች እያጋጠሙ የሚገኘውን ኪሳራ ቀስ በቀስ ለማስወገድ በበረራ ቲኬቶች ላይ ደረጃ በደረጃ የዋጋ ማስተካከያዎች እያደረገ እንደሆነ ነው የተጠቆመው። ወደ አዛውንቱ ዜና መጣሁኝ። ባለፉት 55 ዓመታት ውስጥ 23 ሚስቶችን አግብተው 70 ልጆችን ያፈሩት ኢትዮጵያዊ አባት በዛሬ መረጃችን አካተናቸዋል። አቶ ይስሐቅ አዳኑ ይባላሉ። ነዋሪነታቸው ኦሮሚያ ክልል ሞያሌ ውስጥ ነው። እኚህ የ78 አዛውንት እንግዲህ የመጨረሻ ሴት ልጃቸው 3 ወር ነው እድሜዋ። ትልቁ ልጃቸው ደግሞ 53 ዓመት ሆኖታል። ስለዚህ 53 ዓመትና የ3 ወር ጨቅላ ህፃን አባት ናቸው ማለት ነው። የመጀመሪያ ሚስታቸውን ያገቡት በ23 ዓመታቸው ነበረ። ባለፉት 55 ዓመታት ውስጥ እንግዲህ 23 ሚስቶችን ያገቡት እሳቸው 70 ልጆችን አፍርተዋል። 23ኛ ሚስታቸውን ካገቡ ገና 1 ዓመት እንኳን አልሞላቸውም። አቶ ይስሐቅ እንግዲህ በከብት ማርባት ስራ የሚተዳደሩ ናቸው ነው የተባለው። በአንድ ወቅት እስከ 800 ያህል ከብቶች የነበራቸው ናቸው። በርካታ ሚስቶችን ያገቡት በሀብታቸው የተነሳ መሆኑንም ይገልጻሉ። ሲናገሩም ሁሉንም ያመጣኋቸው በፈቃደኝነት ነው። ብዙ ከብቶችና ሀብት ነበረኝ። አሁንም በርካታ ሀብት ያለኝ ሰው ነኝ ብለዋል። ግመሎች፣ ላሞች፣ ፍየሎች በማርባት ስራ እንደሚተዳደሩ ይገልጻሉ። አቶ ይስሐቅ 23 ሚስቶችን ቢያገቡም ሁሉንም በአንድ ላይ እንደማያኖሩ አስታውቀዋል። ከተወሰኑት ጋር መለያየታቸውና አንዳንዶችም በሞት ማጣታቸውን ተናግረዋል። አሁን የሚኖሩት ከ3 ሚስቶቻቸው ጋር ብቻ ነው። አቶ ይስሐቅ እንግዲህ ከወለዷቸው 70 ልጆች መካከል 36 ወንዶች ናቸው፣ 34ቱ ደግሞ ሴቶች ልጆች ናቸው ማለት ነው። የልጆቻቸውና የልጅ ልጃቸው ቁጥር አሁን 279 ደርሷል። እንግዲህ 24ኛ ሚስት የማግባት እቅድ ግን እንደሌላቸው ተናግረዋል ማለት ነው። ወደ ቀጣይ መረጃ አለፍን። ሰሜን ሸዋ አጣዬ፣ ይፋት፣ ሸዋሮቢት፣ ደብረ ሲናና ጣርማበር አካባቢ ችግር እንዳለ ይገለጻል። ወደ ትምህርት ገበታ ያልተመለሱ ታዳጊ ወጣቶች ለህገወጥ ስደት ሰለባ እየሆኑ ነው የተባለው። በ2018 ዓመት እንግዲህ ከቀደሙት ዓመታት በተሻለ መልኩ በርካታ ተማሪዎች ወደ ትምህርት ገበታ እንዲመለሱ ቢደረግም ወደ ትምህርት ያልተመለሱ ወጣቶችና ሴቶች ለህገወጥ ስደት ተጋላጭ የሆኑ መምጣታቸውን የሰሜን ሸዋ ዞን ሴቶች ወጣቶችና ማህበራዊ ጉዳይ መምሪያ አስታውቋል።
የመምሪያው ኃላፊ ወይዘሮ የሮምነሽ ናቸው። ባለፉት 6 ወራት ለህገወጥ ስደት ተጋላጭ ለሆኑ 2894 ወገኖች በህገወጥ ስደት አስከፊነት ዙሪያ ግንዛቤ ተፈጥሯል ነው ያሉት። በተለይ ወጣቶችና ሴቶች የተለያየ ማህበራዊ ችግሮች ሲገጥማቸው ስደትን የሚመርጡበት ሁኔታ ይስተዋላል። በ6 ወር ውስጥ ግንዛቤ ከተፈጠረላቸው 2894 የህገወጥ ሰለባዎች ውስጥ 427 የሚሆኑት መምሪያው ከሚመለከታቸው አካላት ጋር ተቀናጅቶ በቋሚና በጊዜያዊ የስራ እድሎች እንዲሰማሩ አድርጓቸዋል። እንደ ሰሜን ሸዋ ዞን በተለይ በይፋት ቀጠና፣ በአጣዬ፣ በሸዋሮቢት፣ በደብረሲናና በጣርማ በር አካባቢ ችግሩ በስፋት መኖሩ ነው የተገነዘብ ነው። ከተለያዩ መንግስታዊና መንግስታዊ ካልሆኑ ድርጅቶች ጋር በመተባበር በህገወጥ ስደት አስከፊነት ዙሪያ ብዙ ግንዛቤ ቢፈጠርም ችግሩን ግን ሙሉ ለሙሉ መቆጣጠር እንዳልተቻለ የተገለጸው ወላጆች ልጆቻቸው ከሚማሩ ይልቅ በህገወጥ መንገድ ወደ ውጪ ሄደው ገንዘብ እንዲያመጡ በማሰብ የህገወጥ ስደት ተባባሪ እየሆኑ ነው ተብሏል። ወላጆች፣ ህብረተሰቡ፣ የሃይማኖት አባቶች፣ ትምህርት ቤቶች ህገወጥ ስደትን መከላከል ላይ እንዲሰሩም ወይዘሮ የሮምነሽ አሳስበዋል ማለት ነው። ውድ ቤተሰቦቻችን ከኔ ጋር የነበረን የምሽት መረጃ ይህን ይመስል ነበረ። አሁን ደግሞ ወደ አሃዱ ሬዲዮ እንሄዳለን። ከአሃዱ ሬዲዮ አዳዲስ መረጃዎችን ሰማላችሁ። ናርዶስ አለማየሁ ነበርኩ። በያላችሁበት ጥሩ ምሽት ይሁንላችሁ። ዓለም ስራ ዘውዱ የቴክኒክ ጋር ነች። ህይወት የጌትነት ማለዳውን እያስፈጸመች እናንተን የውድ ቤተሰቦቻችን መልእክቶች ታስተናግዳለች። ለሐሳቦቻችሁ ከፍተኛ ቦታ እንሰጣለንና በተለመዱት መስመሮቻችን ደውሉ። ክብሮም ወርቁ ልሳኑን እመራለሁ። አሁን ወደ አንኳር ዘገባዎቹ አልፋለሁ። አፍሪካ በጸጥታው ምክር ቤት ቋሚ ተወካይ እንዲኖራትና የጀመረችውን ነጻ የንግድ ቀጠና እንድታጠናክር ተጠየቀ። በተባበሩት መንግስታት ድርጅት የጸጥታው ምክር ቤት አፍሪካ ቋሚ ተወካይ እንዲኖራት በማድረግ ዓለም አቀፍ ተጽዕኖ ፈጣሪነቷን ማረጋገጥ እንዳለባትና የፋይናንስ አቅሟን ለማጎልበት ደግሞ የአፍሪካ ነጻ ንግድ ቀጠና ትግበራን ማጠናከር እንደሚገባ ተገልጿል። የአፍሪካ ህብረት የዘንድሮውን 39ኛ ጉባኤ ጨምሮ በየዓመቱ የሚያነሳቸውን ለ2063 ያስቀመጣቸው አጀንዳዎች ሙሉ በሙሉ ተግባራዊ እንዲሆኑ ለማስቻል አህጉሪቱ በጸጥታው ምክር ቤት ቋሚ ድምጽ ሊኖራት እንደሚገባ አሃዱ ያነጋገራቸው የዓለም አቀፍ ግንኙነትና የፖለቲካ ሳይንስ ምሁራን አስገንዝበዋል። ባሳለፍነው ሳምንት መጨረሻ የካቲት 7 እና 8 ቀን 2018 ዓ.ም በአዲስ አበባ ለ2 ቀናት ሲካሄድ የቆየው 39ኛው የአፍሪካ ህብረት የመሪዎች ጉባኤ የቡሩንዲውን ፕሬዚዳንት ኤቫሪስቴ ሺሜኔ የህብረቱ ሊቀመንበር በማድረግና ዋና ዋና የትኩረት አቅጣጫዎችን በማስቀመጥ በትላንትናው ዕለት ተጠናቋል። በጉባኤው አፍሪካ በተለይም ለአጀንዳ 2063 እየሰራቻቸው ያሉ ጠንካራ ስራዎች የተነሱ ሲሆኑ በቀጣይ ህብረቱ በቡድን 20 ውስጥ ያገኘውን ቦታ ተጠቅሞ በብድር ስረዛ፣ በአየር ንብረት ለውጥ፣ የገንዘብ ድጋፍና በጸጥታው ምክር ቤት ሪፎርም ላይ የጋራ አቋም ይዞ ለመንቀሳቀስ ተስማምቷል። ይህንን ተከትሎም አሃዱ ያነጋገራቸው የዓለም አቀፍ ግንኙነትና የፖለቲካ ባለሙያ ጥላሁን ሊበን ህብረቱ በተለይም በጸጥታው ምክር ቤት እንዲወከል የማድረግ እቅዱን ወደ ተግባራዊ እንቅስቃሴ ሊለውጠው እንደሚገባ ተናግረዋል። የአፍሪካ ህብረት እንደ ተቋም በዓለም አቀፍ ደረጃ ተጽዕኖ እንዳይፈጥር ካደረጉት ምክንያቶች አንዱ በምክር ቤቱ አንድም ቋሚ ተወካይ አለመኖሩ እንደሆነ የጠቀሱት ባለሙያው 25 በመቶ የሚሆነውን የዓለም ህዝብ ቁጥር የያዘችና በሀገራት ብዛትም ቀዳሚ የሆነችው አህጉር ቋሚ መቀመጫ ለማግኘቷን አሳዛኝ ሲሉ ገልጸውታል። ኢትዮጵያ በተለያዩ መድረኮች ለዚህ ጉዳይ ዲፕሎማሲያዊ ጥረት ማድረጓን አስታውሰው በቀጣይ እንደ ህብረት በስፋት ሊሰራበት ይገባልም ብለዋል። ኢትዮጵያን ጨምሮ የተለያዩ መሪዎች የሚሳተፉበት አፍሪካ የሚያስፈልጓት አጀንዳዎች የሚቀርጹበትና ሁሌ በየዓመቱ እየተሰባሰቡ አጀንዳ የሚያስቀምጡበት ነው። ነገር ግን ያን አጀንዳ መሬት ወርዶ ወይም ተግባራዊ ከማድረግ አንጻር የራሱ ድክመት ያለበት አንደኛ እያንዳንዱ መሪዎች የሚያዋጡት ሀሳብ ተደምሮ ነው የአፍሪካዊ ተቋም መሆን የሚችለውና የተባበሩት መንግስታት ድርጅት የጸጥታው ምክር ቤት አፍሪካ አንድ ተወካይ እንኳን የላትም፣ ቋሚ ተወካይ ማለት ነው። ይሄ በጣም የሚያሳዝን 25% የዓለምን ህዝብ ቁጥር የያዘ በሀገር ብዛትም ቀዳሚ የሆነው የአፍሪካ አህጉር በተባበሩት መንግስታት ድርጅት የጸጥታው ምክር ቤት ቋሚ መቀመጫ ለማግኘት የሚያሳየው ተቋሙ ምንም አይነት ተጽዕኖ መፍጠር እንዳልቻለ ነው። የፖለቲካ ሳይንስና የዓለም አቀፍ ግንኙነት ባለሙያው የቀድሞ ዲፕሎማት ዳያ ሞዳሌ በበኩላቸው የህብረቱ የስራ ማስኬጃ በጀት በአውሮፓ ህብረትና በሌሎች ሀገራት ድጋፍ መሸፈኑ የራሱን አጀንዳ በነጻነት እንዳያራምድ እንቅፋት ሊሆንበት እንደሚችል አንስተው በተለይም የቅርብ ጊዜው የአሜሪካ አቋም የህብረቱን ድጋፍ የማግኘት እድል ጥያቄ ውስጥ ሊከተው ይችላል ሲሉ ስጋታቸውን ገልጸዋል። የአፍሪካ ህብረት ጥርስ
ያለው እንዲሆን መዋጮዎች በሙሉ እንዲሟሉ ለፕሮጀክቶችም አፍሪካን ሀገሮች ራሳቸው እንዲያወጡ በዚሁ አጀንዳ ውስጥ የሚካሄደው የአፍሪካ ነጻ ንግድ ቀጠና ተግባራዊ የማድረግ ጉዳይ ወደ ስራ እንዲወርዱ ማድረግ ነው። ይህን ደግሞ ኢትዮጵያ ናት መምራት ያለባት። ምናልባት ከኢትዮጵያ ቀጥሎ ናይጄሪያ፣ ደቡብ አፍሪካ ናቸው። ዞሮ ዞሮ ኢትዮጵያን ያህል በአፍሪካ ህብረት ዘንድ ተሰሚነት ያለው ሀገር የለም። ምክንያቱም ጽህፈት ቤቱም እዚህ ነው። የአፍሪካ ማዕከል ኢትዮጵያ ናት እና በራሱ እግር ህብረቱ መቆም አለበት የሚለውን ኢትዮጵያ ናት ይህንን አጀንዳ መምራትም ያለባት። አህጉራዊ ድርጅቱ ዓለም አቀፍ ተጽዕኖ ፈጣሪ እንዲሆንና አጀንዳ 2063ን ጨምሮ እቅዱን ለማሳካት የአፍሪካ ነጻ ንግድ ቀጠናን ጨምሮ በሌሎችም አማራጮች የፋይናንስ አቅሙን ማጠናከርና ከጥገኝነት መላቀቅ እንደሚገባው ባለሙያዎቹ መክረዋል። የአፍሪካ ህብረት ስምምነቶች ከወረቀት ባለፈ ወደ ተግባር እንዲቀየሩ ተጠየቀ። የአፍሪካ ህብረት የሚያጸድቃቸው ፖሊሲዎችና ስምምነቶች ወደ ተግባር መለወጥ እንዳለባቸውና ለአህጉሪቱ ዘላቂ እድገት ጠንካራ የጋራ የውጭ ጉዳይ ፖሊሲ እንደሚያስፈልጋቸው አህዱ ያነጋገራቸው ምሁራን ገልጸዋል። የአፍሪካ ሀገራት በጋራ አቋም ላይ ከተስማሙ በኋላ ስምምነቶቹን ተግባራዊ በማድረግ ረገድ ሰፊ ክፍተቶች እንደሚታዩባቸው በአዲስ አበባ ዩኒቨርሲቲ ዓለም አቀፍ ፖለቲካ ሳይንስ መምህር ኢያሱ ኃይለ ሚካኤልና በፌዴራል ቴክኒክና ሙያ ኢንስቲትዩት የማህበራዊ ሳይንስ መምህርና በምስራቅ አፍሪካ ጉዳዮች ተንታኝ አቶ ዳንኤል ወርቁ አሳስበዋል። አብዛኞቹ የአፍሪካ ሀገራት የወጡ ፖሊሲዎችን ወደ መሬት በማውረድ ዜጎቻቸውን ተጠቃሚ ከማድረግ አንጻር ገና ብዙ ርቀት መጓዝ እንደሚጠበቅባቸው ያነሱት መምህር ኢያሱ ኃይለ ሚካኤል ናቸው። እንደ ኢትዮጵያና ኬንያ ያሉ ሀገራት አጀንዳ 2063ንና የተባበሩት መንግስታት ድርጅት የዘላቂ ልማት ግቦችን ተግባራዊ በማድረግ ረገድ ተስፋ ሰጪ እንቅስቃሴዎችን እያሳዩ መሆናቸውን በአርአያነት የጠቀሱት መምህሩ ፖሊሲዎች በወረቀት ላይ ብቻ ተወስነው እንዳይቀሩ ተከታታይነት ያለው የክትትል ስርዓት መዘርጋት ለአህጉሪቱ ብልጽግና ወሳኝ እንደሆነ አጽንኦት ሰጥተውበታል። ዋናው ነገር እንደኔ ከዚህ ከዲክላሬሽኑ ባለፈ ዴሊቨር ማድረጉ ላይ የሚቀር ይመስለኛል እና ብዙ ጊዜ የምናየው ላወጧቸው ህጎች ኮምፕላይ በማድረግ ኮምፕሊያንስን ወይም የወጡ ህጎችን የመተግበርና በተለይ ዜጎች የሚጠቀሙበትን ፖሊሲ ከማምጣት አኳያ የሚሰራው ነው። እንደ ኢትዮጵያና እንደ ኬንያ ያሉ ሀገሮች በተወሰነ መልኩ ውጤታማ የሆኑባቸው ፖሊሲዎችን አውጥተዋል። አቶ ዳንኤል ወርቁ በበኩላቸው የአፍሪካ ሀገራት በቀጠናዊ ኢኮኖሚ ማህበረሰቦች ረገድ የትኛው ቀጠና የተሻለ ተጽዕኖ ፈጠረ ከሚለው ይልቅ የትኛው ቀጠና በጋራ ሰርቶ ውጤታማ ሆነ በሚለው ላይ ትኩረት ሊያደርጉ እንደሚገባ አሳስበዋል። በተጨማሪም ህብረቱ የሚያወጣቸው ፖሊሲዎችና ስምምነቶች ልማትን ለማፋጠን በተግባራዊነት ላይ ማተኮር እንዳለባቸው ገልጸዋል። የፖሊሲዎችን ውጤታማነት ለመለካት የአፍሪካ ህብረት ግልጽ የሆኑ አመላካቾችና የጋራ ብሉፕሪንት ሊኖረው እንደሚገባም ባለሙያው ጠቁመዋል። በውስጥ ጉዳይ የተወጠርክ ሰው አንተ ስለ ምስራቅ አፍሪካ ማውራት አትችልም። ምክንያቱም ስለዚህ የውስጥ ሁኔታ ነው የሚወስነው ዋናው ነገር ማለት ነው። ስለዚህ የውስጡ ሁኔታ ተደማምሮ በቀጠናውም በዓለም አቀፍ የሚኖር ተጽዕኖ በዛ ምክንያት ይሸርሸር ሄዳል ነው። ይህ ፋይናንሱም እኮ የሚመጣው እዛ ነው እኮ። ይህ ሰስተነብል ፒስ የምንለው ሰላማዊ ዘላቂ የሆነ የ100 ዓመት የ80 ዓመት ሰላም ቢኖርህ እኮ አይደለም ለአፍሪካ ለሌላው ሀገርም ተገዳዳሪ መሆን ትችላለህ ማለት ነው። ምሁራኑ የአፍሪካውያንን ትስስር ለማጠናከር የወጡትን የቪዛ ነጻ ዝውውርና የትምህርት ተደራሽነት ፖሊሲዎች ምን ያህል ሀገራት ተግባራዊ እንዳደረጓቸው ጥብቅ ግምገማ ሊደረግባቸው እንደሚገባም ነው ያብራሩት። በአጠቃላይ አህጉራዊ ስምምነቶች ከተለመደው የዲፕሎማሲያዊ ተምሳሌትነት ወጥተው የሕዝቦችን ሕይወት ወደሚቀይር ተጨባጭ እርምጃ መሸጋገር እንዳለባቸው አመላክተዋል። በመሆኑም ህብረቱ የሚያወጣቸው አህጉራዊ ራዕዮች በሰነድ ደረጃ ብቻ ሳይቀሩ ጠንካራ የክትትልና የግምገማ ስርዓት ተዘርግቶላቸው ወደ ተጨባጭ ውጤት እንዲቀየሩ ባለሙያዎቹ አሳስበዋል። የኢትዮጵያ ሰራተኛ ማህበራት ኮንፌዴሬሽን የስራ ክርክሮችን ብቻ የሚመለከት ልዩ ችሎት እንዲቋቋም ጠየቀ። የኢትዮጵያ ሰራተኛ ማህበራት ኮንፌዴሬሽን ኢሰማኮ በአሰሪና በሰራተኛ መካከል የሚፈጠሩ ግጭቶችንና የስራ ክርክሮችን ብቻ የሚመለከት ራሱን የቻለ ልዩ ችሎት እንዲቋቋም መጠየቁን አስታውቋል። ኮንፌዴሬሽኑ ጥያቄውን ያቀረበው በመደበኛ ፍርድ ቤቶች እየታዩ ያሉ የስራ ክርክሮች በአቤቱታዎች መብዛት ምክንያት ፋይሎች እልባት ሳያገኙ የሚወስዱት ረጅም ጊዜ የሰራተኛውን ፈጣን ፍትህ የማግኘት መብት እየተጋፉ በመሆኑ እንደሆነ ተገልጿል። የኢትዮጵያ አሰሪና ሰራተኛ አዋጅ ቁጥር 1156/2011 በአሰሪና ሰራተኛ መካከል የሚነሱ ክርክሮች በአጭር ጊዜ እንዲቋጩ ገደቦች ቢያስቀምጥም በመደበኛ ፍርድ ቤቶች ጫና ምክንያት ተፈጻሚ እንዳልሆኑ ጥናቶች ያሳያሉ። በአገር አቀፍ ደረጃ 13 ቅርንጫፍ ጽህፈት ቤቶች ያሉት ኮንፌዴሬሽኑ ከሰራተኛና ከአሰሪዎች ጋር በተያያዘ ከሚቀርቡለት ቅሬታዎች መካከል ከህግ ውጪ ከስራ ገበታቸው
የተፈናቀሉና ወርሃዊ ደሞዝ የተከለከሉ አብላጫውን ቁጥር ይይዛሉ ተብሏል። የኢትዮጵያ ሰራተኛ ማህበራት ኮንፌዴሬሽን የኢንዱስትሪና ግንኙነት ማህበራት ማደራጃ ዘርፍ ምክትል ፕሬዚዳንት አቶ ድሪብሳ ለገሰ በሰራተኛና በአሰሪዎች መካከል በሚፈጠር አለመግባባት ምክንያት ለኮንፌዴሬሽኑ የሚቀርቡ ቅሬታዎች ቁጥር ከጊዜ ወደ ጊዜ እየተበራከተ መጥቷል ብለዋል። በተጨማሪም በመደበኛ ፍርድ ቤቶች ያለው የስራ ጫናና የተደራረቡ የክስ መዝገቦች ሰራተኞች ለሚያቀርቧቸው አቤቱታዎች በአፋጣኝ ውሳኔ እንዳያገኙ እንቅፋት ሆነዋል ሲሉም ነው ያብራሩት። በመሆኑም እየታየ ያለውን የፍትህ መጓተትና የፋይል መደራረብ ችግር ለማቃለል እንዲሁም የተበዳይ ሰራተኛው መብት በፍጥነት ለማስከበር ራሱን የቻለ ልዩ ችሎት መቋቋሙ አስፈላጊ ሆኖ መገኘቱን ምክትል ፕሬዚዳንቱ ገልጸዋል። ዳዎቻቸው በቀጥታ ለፍርድ ቤት ይዘን የምንቀርብበት እና በፍርድ ቤት ውሳኔ የሚሰጥባቸው በርካታ ኬዞች ናቸው ያሉ። ፍርድ ቤቶች የሰራተኞችን ጉዳይ አይተው መቋጨት ያለባቸው በተለይም የመጀመሪያ ደረጃ ፍርድ ቤትና ይግባኝ ሰሚ ከፍተኛ ፍርድ ቤት በ60 ቀናት ውስጥ የሰራተኞችን ኬዝ ይዘው ውሳኔ ሊሰጥበት እንደሚገባ ህጉ ይደነግጋል። ነገር ግን ፍርድ ቤቶች ከተጨማሪ ፋይሎች ከሌሎቹ ጉዳዮች ጋር በጣም ረመስ ስለሚመለከቱ በፋይሎች መብዛት ምክንያት ከተባለው ጊዜ ውስጥ ውሳኔ ባለመስጠት ምክንያት የሚዘገይባቸውን ያደረግበት ሁኔታ ሌላኛው ችግራችን። እንዳውም በቅርብ ጊዜ ይህንን አስመልክተን ራሱን የቻለ ችሎት በተለየ መልክ የስራ ክርክርን የሚያዩ ችሎት እንዲደራጅልን ጥያቄ አቅርበናል። ምክንያቱም ኬዞች በሚበዙባቸው ቦታዎች ላይ እና እሱ ተግባራዊ ከተደረገ በአዋጁ መሰረት በአጭር ጊዜያት ውስጥ የሰራተኞቹ ጉዳይ እልባት እንዲያገኝ ያስችላል ብለን እንጠብቃለን። ለዚህም ደግሞ ደብዳቤ ጽፈናል። ወደ ሌሎችም ክልሎችም አሁን አዘጋጅተን እየበተን ነው ያለነው ደብዳቤ። ትልቁ ችግራችን በጊዜው ውሳኔ አግኝቶ ሰራተኞች የመብታቸው ተጠቃሚ መሆን አለመቻል ሌላኛው ችግር። የዓለም የስራ ድርጅት ውጤታማ የኢንዱስትሪ ሰላም እንዲሰፍን የስራ ክርክሮች በልዩ ችሎት ወይም በሽምግልና እንዲፈቱ ይመክራል። የቅኝ ግዛት ወንጀሎችን የሚያወግዘው ታሪካዊው የአልጀርስ ስምምነት በአፍሪካ ህብረት ጸድቋል። ህዳር 21 የአፍሪካ ሰማዕታት ቀን ሆኖ እንዲታሰብም ነው ውሳኔ የተላለፈው። በአዲስ አበባ እንግዲህ በሁለት ቀናት የተካሄደው 39ኛው የመሪዎች ጉባኤ ትላንት የካቲት 8 ቀን 2018 ዓ.ም ባካሄደው የማጠናቀቂያ መድረክ በአፍሪካ የቅኝ ግዛት ወንጀሎች ላይ የቀረበውን የአልጀርስ ስምምነት በይፋ አጽድቋል። ህብረቱ ይህንን ስምምነት ያጸደቀው የቀድሞ የቅኝ ግዛት ኃይሎች በአህጉሪቱ ላይ የፈጸሟቸውን ዘርፈ ብዙ ኢፍትሐዊ ድርጊቶች በይፋ አምነው ታሪካዊ ኃላፊነታቸውን እንዲወጡ ለማድረግ በማለም ነው። ይህ ታሪካዊ ውሳኔ ህዳር 21 ቀን የአፍሪካ ሰማዕታት ቀን ሆኖ እንዲከበርም ወስኗል። ቀኑ የትራንስ አትላንቲክ የባሪያ ንግድ የቅኝ ግዛትና የአፓርታይድ ሰለባ የሆኑ አፍሪካውያንን ለማስታወስና ክብር ለመስጠት ታስቦ የተሰየመ መሆኑ ተገልጿል። ሰማዕታቱን የመዘከር ውሳኔው ቀደም ሲል ህዳር 20 እና 21 ቀን 2017 ዓ.ም በአልጀርስ በተካሄደው ዓለም አቀፍ የቅኝ ግዛት ወንጀሎች ኮንፈረንስ ላይ የቀረበውን የውሳኔ ሀሳብ መነሻ ያደረገ ነው። በአልጀርሱ ኮንፈረንስ ላይ የአፍሪካ መሪዎች፣ ሚኒስትሮች፣ የህግ ባለሙያዎችና የታሪክ ምሁራን የተሳተፉ ሲሆኑ በቅኝ ግዛት ዘመን ለተፈጸሙ በደሎች እውቅና መስጠት፣ በሰነድ ማስደገፍና መፍትሄ መፈለግ በሚሉ ጉዳዮችም ላይ ከስምምነት ደርሰው ነበር። በትላንትናው ዕለት የጸደቀው የአልጀርስ ስምምነት እነዚህን ሀሳቦች ወደ ተግባር የሚቀይር አህጉራዊ ህጋዊ መሰረት ሆኖ እንዲያገለግል ያግዛል። ስምምነቱ ከካሳና ከእውቅና ባሻገር የአፍሪካ የአካባቢ ፍትህ መድረክ እንዲቋቋምም ጥሪ ያቀርባል። ይህ መድረክ በቅኝ ግዛት ሳቢያ የተጎዱ አካባቢዎችን የመለየት የጉዳት መጠኑን የመገምገምና ለሰለባዎች የሚደረጉ ድጋፎችን የማመቻቸት ኃላፊነት ይኖርበታል። በተጨማሪም አህጉራዊ የመልሶ ማቋቋም ስራዎችንና የካሳ አከፋፈል ሁኔታዎችን የማዘጋጀት ተግባር እንደሚከናወንበት በዝርዝር ተገልጿል። የሃንጋሪው መሪ የአውሮፓ ህብረት ከሩሲያ በላይ ስጋት ነው ሲሉ ማስጠንቀቃቸው ተዘግበዋል። የሃንጋሪው ጠቅላይ ሚኒስትር ቪክቶር ኦርባን ነጻነትን የሚወዱ ሁሉ ትኩረታቸውን ወደ አውሮፓ ህብረት እንዲያዞሩ ጥሪ በማቅረብ እውነተኛው ስጋት ሩሲያ ሳትሆን ብራስልስ ነች ብለዋል። ጠቅላይ ሚኒስትሩ ምስራቁን ከመፍራት ይልቅ ብራስልስን መጠንቀቅ እንደሚገባ በማስጠንቀቅ ተቋሙ ለነጻነት ቀጥተኛ የአደጋ ምንጭ ነው ማለታቸውን የተዘገበው ይህ ንግግር የሃንጋሪው መሪ ከምዕራባውያን አጋሮቻቸው በተቃራኒ ያላቸውን ጽኑ አቋም በድጋሚ ያሳየ ሆኗል ተብሏል። ቪክቶር በሩሲያው ፕሬዝዳንት ላይ የሚሰነዘሩ ትችቶች ኋላ ቀርና ቁም ነገር የሌላቸው ናቸው በማለት ውድቅ አድርገዋቸዋል። እንደ ጠቅላይ ሚኒስትሩ ገለጻ በአሁኑ ወቅት በአውሮፓ ውስጥ የሚታይ እውነትና ቀጥተኛ አደጋ እየመጣ ያለው ከብራስልስ መመሪያዎችና ፖሊሲዎች እንጂ ከምስራቁ ዓለም አይደለም ብለዋል። ዘገባው የሮይተርስ ነው።